በህይወትና በሞት መካከል ውስጥ ያለችው መራዊት እንግዲህ ሰናይት ህይወቷን ታድጋላት ሆስፒታል ገብታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ ማለት ነው። ነባሮች ደግሞ ላይክ ሼር አይረሳ ማለት ነው። ዛሬ በክፍል 58 በጽናት መተናል ማለት ነው። በባለፈው እንግዲህ እንደሚታወቀው መራዊት እንግዲህ በሄኖክና በሀሴት ምክንያት እንግዲህ ታግታ ነበረ ማለት ነው። እናም እንግዲህ ዛሬ ላይ ያቺ እየተማጸነቻች ያለችው እባካችሁ ልቀቁኝ፣ እኔን አግሉኝ ከዚህ ጉዳያችሁ ውስጥ እያለች እንግዲህ ስትማጸናቸውም ነበረ። ነገር ግን አንቺ መስማት የሌለብሽን ነገር ነው እየሰማሽው፣ እንዴት አድርገን ልንለቅሽ እንችላለን? በማለት ሁለቱም እንግዲህ ተደራርበው እንግዲህ እየተፈራረቁባት መራዊትን እንግዲህ በጣም አድክመዋታል ማለት ነው። እንደምናውቀው እንግዲህ መራዊት የልብ ኬዝ አለባትና አፏን እንግዲህ በፕላስተር አፍነው እጇንም እግሯንም አሳስረው አስቀምጠዋት እንግዲህ ነፍስ ውጪ ነፍስ ግቢ እንግዲህ መራዊት እጅግ በጣም ስትሰቃይም ተመልክተናል ማለት ነው። እባክሽን መድኃኒቱን እንኳን ስጭኝ ስትላትም ነበረ። አንዱ መድኃኒት ብቻ ነው እኔ ጋ ያለው፣ ሌላው እቤት ነው ስትላት፣ የት ቤት ነው ያለው ስትላትም ነበረ። ሀሴት ማለት ነው እቤት ነዋ ስትላትም ነበረ። እናም እንግዲህ ሀሴት እኔ እኮ እንግዲህ ሳልወድ በግዴ ነው እንደዚህ ላደርግሽ የቻልኩት፣ ምን ላደርግ እኔም አጣብቂኝ ውስጥ ወጣው ራስ ወዳድም ሆንኩኝ እያለች እንግዲህ ሀሴት እንግዲህ መራዊትን አሁን ብለቅሽ ስለምትናገሪ ምንም ማድረግ አልችልም ስትላትም ነበረ። እናም እንግዲህ በቃ መድኃኒቱን እኔ ከፋርማሲ ሄጄ ገዝቼ አመጣልሻለሁ ስትላትም ነበረ። እናም እንግዲህ መራዊት ያለ ወረቀት የኔን መድኃኒት ከፋርማሲ ሊሰጡሽ አይችሉም፣ ከቤት ሄደሽ አምጪልኝም ስትላት ነበረ። እናም እንግዲህ በጣም እንግዲህ ቤተሰብ እጅግ በጣም ተሸብሯል ማለት ነው። በመራዊት መጥፋት ለቤተሰብ አይደውሉ እጅግ በጣም ተቸግረዋል። ሜቢ ቤተሰብ ጋር እስከሌለች ቤተሰብንም መረበሽ ነው በማለት እንግዲህ እጅግ በጣም ሰናይትና ጽናት በአንድ በኩል በጣም አሳስቧቸው እንግዲህ ተግዘውም የመራዊት መጥፋት እጅግ በጣም አሳስቧቸው ስልኳም አይሰራምና፣ በሌላ በኩል ደግሞ እንደዚሁም ናሆም እጅግ በጣም አስቧል ተክዟል። ምን አባቴ ላድርግ እያለ እንግዲህ ኪራ ከጎኑ ሆኖ እያጽናናውም እያበረታታውም፣ ብቻ ግን ምን ማድረግ እንዳለባቸው ግራ ተጋብቷቸው በምሩ መጥፋት። እናም እንግዲህ ናሆም እኔ እኮ በጣም ነው ናሆም የመሰለው እንግዲህ ኪራ በመጥፋቱ ያኔ ሚስጥር የተባለውን ነገር ስለደበቁትና በስተመጨረሻም በራሱ መንገድ እንግዲህ ሀርዱኖባቸው ሚስጥሩን ስላካፈሉት እስከዛሬ ለምን ደበቃችሁኝ እንደዚህ ስለምናችሁ ኑሬ በማለት እንግዲህ ተናዶባቸው ነበርና በዛ የጠፋች በዛ የተቀየመችው ነው የመሰለው ማለት ነው። እናም እኔ እኮ ወደ ቤተሰቧ ሄደች እንዳልል ልብሷንም ሆነ መድኃኒቷንም እኮ ይዛ አልሄደችም በማለት እንግዲህ ናሆም ምን መሆንና ምን ማድረግ እንዳለበት ግራ ተጋብቶት እንግዲህ ለኪራ ሲነግረው ነበረ። ኪራም እኮ እኔም እኮ ጽናትን በጣም ነበር እምወዳት ሲልም ነበር። እናም እንግዲህ የኔ ወደ አንተ ተገለበጠ እያለም እንግዲህ ቻለው ሲለውም ሲያጽናናውም ነበረ። እናም እንግዲህ ጽናትና ሰናይትም በአንድ በኩል እጅግ በጣም አስበው፣ ሰናይት እንግዲህ ምን ጉር ነው ኪራ ሲመጣ እንዴት መራዊት ትጠፋለች? እንደው አንዴ መራዊት ትገኝ እንጂ እኔም ጠፍቼ እንደው ጉድ ነው ማደርጋቸው በማለት እንግዲህ በጣምም እየተገረመች፣ በስተመጨረሻም ግን ነገሩ ከበድ እያለ ጽናትን በጣም እየተሸበረች ልቤ ይጨነቃል፣ የጠራችኝ ይመስለኛል እያለችም እንግዲህ ስታስብ ነበረ። ሰናይትም እኔ ስራ ልገዝሽ አንቺም ሂጂና ተንቀሳቀሽና ስሪ ስትላትም ነበረ። እናም ጽናትዬ ወደ ሀሴት ክላስ ስታመራ ክላሱ ተቆልፏል፣ መግባት አልቻለችም። እናም እንግዲህ ሌላኛው ክላስ ደግሞ ሄኖክና ኪራ የኪራ እናት መኝታ ቤት እንግዲህ ተኝተዋልና፣ ስለዚህ አሁን ላይ እዛ የምሰራው ስራ ምንም የለም፣ ሀሴት በሯን ቆልፋ ሂዳለች፣ ስለዚህ ወደ ኪችኛው ተመለስኩ በማለት እንግዲህ እዛው ኪችን ነበሩ ማለት ነው። እናም እንግዲህ በድጋሚም ተመለሳ ሄዳ ስታይ አሁንም ተቆልፏል ሀሴት ክላስ ማለት ነው። ነገሩ ግልጽ አልሆንላት ብሎ ብቻ ግን
ክላሷ በቃ ሰው እንዲገባ ስላልፈለገች ነው በማለት ነበር ያሰቡት። እናም እንግዲህ ሀሴት ተነስታ ወደ መራዊት ቤት አመራች መድኃኒቱን ልታመጣ እቤትም ገባች። ከዛ በኋላ ቁጭ ብላ ሶፋ ላይ አይምሩ እኔ እንደው የራሴን ህይወት ለመታደግ ብዬ የአንችን ህይወት እንደዚህ ማሰቃየቴ በማለትም እንግዲህ ሶፋ ላይ ቁጭ ብላም ስታስብ ነበር። አሁን ማንም ሰው ሳይመጣብኝ ለወስድ የመጣሁትን እቃ ይዤ ልውጣ ስትልም ነበረ። እናም እንግዲህ እሷ መድኃኒቱን እየፈለገች እያለ ናሆም መጥቶ ሳሎን ቁጭ ብሎ ነበረ። እሷም መድኃኒቷን ይዛ ወደ ውጭ ልትወጣ ስታመራ በድንገት ናሆምን ትመለከተዋለች። እጅግ በጣም ደነገጠች። ወይ አምላኬ ሆይ ዛሬ ልዋረድ ነው በቃ አንተ ውርዳኝ እያለች እንግዲህ ፈጣሪዋንም ስትማጸን ነበር። በዚህ መሀል እንግዲህ ኪራ ደውሎለት ስልክ ናሆም ከቤት እንዲወጣ ሆነ። ከዛ ኪራን በጣም አመሰግነች። ውለታ በዛብኝ አንተማ እያለች እጅጉን በጣም ስታመሰግነው ነበረ ሀሴት። ያንንም መድኃኒት እንግዲህ ይዛ መጣች ወደ ቤት ማለት ነው። ከመሄዷ በፊት ግን ሄኖክን ተንከባከባት፣ ደክማለች፣ ውሃም ማጠጣት፣ መድኃኒቷን ላመጣላት ነው ብለው ነበረ። ሄኖክም እንግዲህ ከሀሴትና ሰኒ ጋር ሳሎን ቁጭ ብሎ አንዳንድ ነገሮችን ሲያወራ ሲጫወት ነው። ምንም የሰው ለዛ የሌለው ምን ይመስላል እንደው ሲያስጠላ እያለች እንግዲህ ሰናይትም ስታጥላላው ነበር። ኧረ እባክሽን ተይ አንቺ እንደዛ አትበይ ገና ሳታገቢ ስትላትም ነበር። አፍጥሮ አይደለም እያለቻትም ነበረ ጽናት አስተዋይዋ ማለት ነው። እናም እንግዲህ በዛም መሀል እንግዲህ ምግብ ልስጥክ እንዴ ምሳ ትበላልክ እንዴ ስትለው ነበረ ሄኖክም ማለት ነው። በአንቺ እጅ የተሰራውንማ ቀላል በላለው ነገር ግን አሁን ስለበላሁኝ አላስፈልገኝም በማለት ወደ ታዘዘበት ወደ መራዊት ይሄዳል ማለት ነው። እናም እንግዲህ ከመራዊት ጋር ቁጭ ብሎ ያለ ውሃ መጠጣት ፈለገች እና ፕላስተሩን ፈቶ ውሃ መጠጣት አንዳንድ ነገሮችን እንግዲህ ከሀሴት ጋር የነበረውን ግንኙነትም ነገራት አንድ በአንድ። እናም እንግዲህ በሀሴት ፍቅር ለአንድ ዓመት ያክል እንዴት እንደተሰቃየና እንድትንገበገበ እሱ እየወደዳት እያፈቀራት ከሌላ ሰው ጋር ግን እሷ ሪሌሽን ነበራት እና እጅግ በጣም እናደድም ነበር አለ። አንድ ቀን ግን ከእሷ ጋር በስካር መንፈስ እንግዲህ ተገናኘን አለ። እናም እንግዲህ በዛ መሀል ግን በጣም ስለምወዳት ያው ስስማትም ነበር አለ። ሌላ ሰው እንግዲህ ሲቀርጸን ነበር አለ። እናም እንግዲህ ያንን የተቀረጸውን ቪዲዮ በማየት እኔ ያደረግኩ ይመስሏት እንግዲህ ከኔ ጋር ተጣለች፣ ከትምህርት ቤትም አስባረረችኝ በማለት እንግዲህ እኔም ከትምህርት ቤት ተባርሬ ሻንጣዬን አንግቼ ወደ እናቴ ተመለስኩኝ፣ እናቴም ያነባችው እንባ እያለ እንግዲህ የሀሴትን በደል ለመራዊት ስነግራን ነበር። መራዊት እባካችሁ ልቀቁኝ፣ እኔን ተውኝ፣ እኔን ከዚህ ሁሉ ነገር አግሉኝ ስትልም ስትማጸናቸውም ነበር። ነገር ግን ሊሰማት አልቻሉም። አንቺ መስማት የሌለብሽን ነገር ነው የሰማሽው በማለት እንግዲህ እጅግ በጣም ተማራ ነበረ መራዊት ማለት ነው። በስተመጨረሻም እንግዲህ ሰናይት ስልክ ተደውሎላት ስልክ ማውራት ጀመረች። መራዊት የታገተችበት ክላስ ጎን ነበር የምታወራው። ከውስጥ እንግዲህ የሆነ ድምፅ ሰማሁኝ ትልና ስልኩን አውርታ ስጨርስ ጆሮዋን እንግዲህ እበሩ ላይ ታደርግና ታዳምጥ ነበር ከውስጥ የሚወጣውን ድምፅ። በዛ መሀል እንግዲህ ኪራ ይመጣና ሰኒ ምን ትሰሪያለሽ ሲላትም ነበር። እዚህ ክላስ ውስጥ ከውስጥ የሆነ ሰው አለ፣ የሆነ ነገር አለ፣ በሩን መክፈት እፈልጋለሁ ስትልም ነበር። ሀሴት በሩን ቆልፈዋለች፣ መክፈት አንችልም፣ እንድንገባ ስላልፈለገች ተቆልፏል እና የእሷን ክላስ ከፍተን ልንገባ አንችልም ሲል ነበረ። ኪራም በፍጹም እባክህን በቃ በምትወደው አምላክ በእናትህ እያለች ለመነችው። ኪራም በሩን ከፍቶ ሲገባ እንግዲህ በጣም እነሱ ያላሰቡትን ነገር መራዊት አፏ ታፍኖ እጅግሯ ታስሮ በጣም ደክማ ወርቃ ያገኟታል። ራሷን ስታ ማለት ነው። በጣም ደንግጠው እነሱም ወደ ሐኪም ቤት ይዘዋት ይሄዳሉ። እንግዲህ ሀሴትም በቃ በአንዳንድ ሰው ህይወት ሌላ ሰው መሰቃየቱ እያለች እንግዲህ የሆነ አስፓልት ዳር ሁና እንግዲህ አንድ ውሳኔ ወሰነች። እነሱ ወደ ቤት ሳይመለሱብኝ እኔ ያንን ቤት ለቅቄ መውጣትና መሄድ አለብኝ። የነ ኪራን አይን እማይበት ምንም ነገር አይን የለኝም በማለት እንግዲህ ወሰነች። ወደ ቤት ሄደች። አልጋዋ ላይ ቁጭ ብላ እንግዲህ ለኪራ በወረቀት ደብዳቤ ነገር ጻፈችለት። ሄኖክ ማለት እንግዲህ የኔን ህይወቴን ያመሰቃቀለውና ያበላሸው በካምፓስ ትምህርት ቤት እየተማርኩኝ ሳለ የበደለኝና ህይወቴን ያመሰቃቀለው ሄኖክ ማለት ያንተ ጓደኛ ነው በማለት እንግዲህ
ትነግረዋለች ማለት ነው እውነታውን ጽፋ። እናም እንግዲህ ስላደረግኩትና ስለሆነው ነገር በጣም ይቅርታ በማለት ወረቀቱን ቤት ትታለት ሻንጣዋን እንግዲህ ሸከፍ አድርጋ ልትወጣ ስትል በር ላይ ሄኖክ ያገኛታል። እናም እንግዲህ መራዊት ራሷን ስታ ሐኪም ቤት እንደገባች እንግዲህ አንተ ድፍረቱ ካለክ ሄደህ ከጎናቸው ቁም ስትለውም ነበረ። እኔ ግን መሄዴ ነው በማለት እንግዲህ እንዴት ነው ከነቃች እኮ እውነቱን እኮ ትነግራቸዋለች ሲል ነበር። የራስህ ጉዳይ አያገባኝም በማለት እንግዲህ ሀሴትም ሄኖክ ጋር ትሰናበተዋለች። ነገር ግን እሱ ሊሰናበታት አልፈለገም ማለት ነው። እናም እንግዲህ የራስህ ጉዳይ ከዚህ በኋላ አያገባኝም ስትለውም ነበር። እንዴት ነው የማያገባሽ ብሎ አሁንም ሊያፈጥባት ሲል ከዚህ በኋላ እኔ ህይወት መሮኛል፣ ከዚህ በኋላ ጥይት ነው የማቀባብልብክ፣ አልፈራክም፣ እኔ የሻምበል ልጅ አይደለሁም ከዚህ በኋላ አንተ ለምትለው ነገር ከተደራደርኩኝ በማለት እንግዲህ ሄኖክን እንቅጩን ነግራው ትሰናበተዋለች። ሄኖክም እንግዲህ በቃ እኔም ከዚህ ቤት መልቀቅ አለብኝ በማለት እንግዲህ ድራማው ክፍል 58 እንግዲህ በዚህ ተጠናቋል። ውድና የተከበራችሁ የቻናሌ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባይ ባይ።